አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዜድ ፋሚሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውድ ጓደኞቼ። ዛሬ ደግሞ ማሳያችሁ ያው እንግዲህ ቤተሰብ ኢትዮጵያ ላይ ስትኖሩ ቤተሰብ ሲወልድ ዘመር ሲወልድ ጓደኛ ሲወልድ ያው እንግዲህ በኮባ ዳቦ እያዳፋን ነው ማለት ነው የምንሄደው። ሌላም ነገር ያለው ሌላ ነገር ይዞ መሄድ ይችላል። በነገራችን ላይ ግን ያው እንግዲህ እኛ ደግሞ ዛሬ ያው ዳቦ አዳፍተን ነው ይዘን የምንሄደው። በኮባ ዳቦ አብረን እናዳፍ አላችኋለሁኝ። እና እንደምታዩት እየጠፈጠፍኩ ነው። ያው እሳቱ ምናምኑ እንግዲህ በነገራችን ላይ አረብ ሀገር ያላችሁ ልጆች ፓትራውን ገዝታችሁ እንዳትረሱ ማለት ነው። ፓትራ ገዝታችሁ ነው። እሺ ሰምታችኋል። እና እንደምታዩት ነው። እስቲ እንግዲህ አብራችሁ ይቆዩ ማለት ነው። ዳቦውን አብረን እናዳፋላችኋለሁ ውድ ጓደኞቼ። እናንተ ደግሞ ሰብስክራይብ እያደረጋችሁ እዚህ ጋር እንግዲህ ጠፈጠፍኩ ጨረስኩኝ። ከላይ አለበስኩ ማለት ነው። ኮባዩን ተላይ አለበስኩ። ከዛ በረምጣዴን ከደንኩኝ ማለት ነው። በረምጣዴን ከድኔ ከዛም በኋላ እንግዲህ እሳቴን ጨሬ ተላይ ማንደር ነው። ያው በነገራችን ላይ ያው እንግዲህ ብዙ ያው እሳቱ ነው እንጂ ብዙ የሚከብድ ነገር የለውም። አዲስ አረብ ሀገር ስትመጡ ነው ትንሽ ከበድ የሚለው፣ ግን አይከብድም ብዙ ማለት ነው። እና እንደምታዩት ያው ትክክል ግጠም አትግጠም እያልኩ ነበር የቆየሁት። እሳቴን ጭሬ እንግዲህ ታላይ ያነዳለሁኝ። ከዛም በኋላ እስኪ ሲወጣ አብራችሁ ቆዩ። እንዴት ያለ ዳቦ እንደሚሆን እንግዲህ ያር ይሆን ደህነኛ ይሆን። እዚህ ጋር መሀሉ ጋር እየነደደ ዝም ታላችሁት መሀል ላይ ብቻ ነው የሚያረው ማለት ነው። ግን እስከ ዳር ድረስ እንዲደርስ እሳቱ ከተያያዘ በኋላ መዘርጋት አለባችሁ። ልክ እንዲያሁን እንደዚህ እንደኔ ማለት ነው። እየዘረጋችሁ ዳር በረምጣዱ ዳር ድረስ እንትን ማለት አለበት። እዚህ ጋር እንደምታዩት እንግዲህ ገልጠዋለሁ፣ ገለጥኩት። ያው እሳቱን ሳወርድ ምናምን ካሜራ የሚቀርጽ ስለሌለ ነው። አሁን ላወጣው ነው። ታላይ እንደምታዩት ኮባ ውርር ብሏል። ግን ዳር አውጥቼ ሰፌር ላይ እንዴት ስገልጠው አይታችሁታል። ማሻአላ ዳቦ የሚያምር ይሆናል። እንግዲህ ተቂጥ ያለውን ደግሞ ገልብጠን ልናይ ነው ማለት ነው። ዳቦው የሚያምር ነው የሆነው እላችኋለሁ። ታላይ የሚያምር ይሆናል። ይሄው እንደምታዩት የሚያምር ነው የሆነው። ቀለል ያለ ነው። በጣም ትልቅ የሚባል ዳቦ አይደለም። ይኸው ታቂጥም ማለት ነው። በቃ መሆን ያለበት ትንሽ ቀንበር ማለት አለበት። ቆንጆ ነው ዳቦ ማለት ነው። የሚያምር ይሆናል። እንደዚህ አድርገን እንግዲህ አዳፍተን ጨርሰናል። ማሻአላ እንግዲህ ዘመዳችንን ሄደን ማየት ብቻ ነው ማለት ነው። እዚህ ጋር እንግዲህ ዳቦአችንን ይዘን ከርን ስንሄድ የሚኖሩት እንደዚህ ያለ ቤት ውስጥ ነው። የሚገርመው ነገር በቃ ሀገራችን ወላሂ ነው የምላችሁ። በደብረ ብርሃን ብከዱ፣ በዚህ በማሻ በማዴላ ብከዱ፣ እንትና ብከዱ፣ ባጅባር ብከዱ በቃ ተፈናቃይ እየተባለ እንደዚህ ያለ ቤት ውስጥ ነው የሚኖሩት ማለት ነው። በቃ ያለንበትን ማመስገን በጣም አሪፍ ነው ወላሂ። አስባችሁታል? አሁን ይሄ እንግዲህ በቃ ይሄ ኬንዳ ተተሰራ ከአራት አመት በላይ በፊት 4 አመት ተቀምጠው ተነስተው ሄደዋል ዘንድሮ። እነዚህ ደግሞ አዲስ ገቡበት ማለት ነው። ያው ተፈናቃዮቹ እንደዚህ ነው የሚኖሩት ማለት ነው። በረጅሙ አድርገው በኬንዳ ነው የተወጠረው፣ በቢስማር ተመቶ። ይሄ ፊት ለፊት ፍልጥ ጨመር ብሎ አያችሁት? እነሱ ተፈናቃዮቹ እንትን ለበግ ቤት ምናምን የብቻ የሰሩት ነው ማለት ነው። መንግስት የሰራው ይህንን ነጩን ኬንዳ እንደዚህ ወጥሮ በቃ እዛ ውስጥ ነው የሚኖሩት ማለት ነው። ልጆቹም እንደምታወሩ በጣም ሰፊ ነው። ያው አልቀረጽኩትም እንጂ በጣም ትልቅ ነው እንትኑ ማለት ነው። አገሩ በቃ ሻህ እንዲያሻው በሙሉ እንደዚህ ያለ ላይ ቀበሌው በእንደዚህ ያለ ቤት የሚኖር ህዝብ በጣም በሺ ነው የሚቆጠረው ማለት ነው። እና አጋጣሚ ይሄን የቀረጽኩት ምንድነው ያው እኔ የሄድኩባቸው ዘመዶቼ እንዲህ ያለው ቤት ውስጥ ስለሚኖሩ አጋጣሚ ቀረጽኩት። በጣም ሰፊ ነው ማለት ነው። እና እንደዚህ ሆነው ነው ተወለጋ የመጡት ተፈናቃዮች የሚኖሩት ማለት ነው። ሌላ ሀገር በጣም ሀብት እያላቸው ብዙ ንብረት እያላቸው ተፈናቅለው መጥተው እንደዚህ ያለ ኬንዳ ውስጥ ነው 4 አመት 5 አመት እያስቆጠሩ ያሉት ማለት ነው። ልጅ እያሳደጉ እየወለዱ ነው ያሉት። በጣም እኔ እንጃ እኔ ምን አይነት ዘመን እንደደረስን ምን አይነት ጊዜ እንደደረስን በጣም ነው የሚያሳዝነው። እንጃ ለሁሉም ነገር ብቻ እንዲሁ አልሐምዱሊላህ ነው ያለንበትን ማመስገን ነው። እና
በጣም ነው የሚያሳዝኑት። እነሱንም አላህ ጥሩ ደረጃ ያደርሳቸው፣ ተዝታ ኬንዳ ቤት ያውጣቸው። እኔ በጣም ነው ያዘንኩት ወላሂ በጣም ነው ያሳዘኑኝ ማለት ነው። ኬንዳ ቤት ውስጥ ስገቡ ፀሐይ ሲሆን በጣም ያንጸባርቃል። እንትን ሲሆን ዝናብ ሲሆን ደግሞ ቀልባችሁ በጣም ነው እንትን የሚለው። ብቻ እንግዲህ እኛ ያው ቤታችን ጅብሰም ተለለው ቀለም ተለለው እያልን ብዙ እንወራጫለን። እንዲህ ያለን ቤት ውስጥ የሚኖር አለ እላችኋለሁ ውድ ጓደኞቼ። የዛሬው ቪዲዮ በዚሁ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።